ይሄ በቃ ትክክለኛው መንገድ ስለሆነ እኮ ነው። እንዴት ከዚህ በላይ ምንም አማራጭ የለም። አማራጭም አለ። አማራጩማ አብራችሁ መሆን ነው ሩታ። እንደውም አንቺ አሁን ከመጣሽ በኋላ የምር አብርሃም አሁን ዝም ብሎ ሊመለስ አይገባም። ቤትሽ ነው፣ ቤት አለሽ አይደል እንዴ? ለምን እዚህ ትቀመጫለሽ? በቃ ሂጂ፣ ቤትሽ ሂጂ፣ አብረሹ ነው። እዚህም እኮ ሊቀመጥም ሲጀመር ዝግዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ላይ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ደስ በሚል ሁኔታ ሩታና አብርሽን ለማስታረቅ ጽጌ አገናኝታቸዋለች ማለት ነው። ሩታም ደግሞ ያው ምንም ነገር ሳትል ታዝዛ ልጁን እንዲያይ ይዛ በማምጣቷ ያው ጥንካሬዋን አድንቅ ያለውኝ። ምክንያቱም አብርሽ ከሄርሜላ ጋራ የሚያደርገው ነገር ሩታ ቅርታ እኛንም እንኳን አናዷል እና ይሄ ሁሉ ችላ ልጁን እንዲያይና ያው ትምጣ ባላት መልኩ ወደሱ ለማምጣት ችላለች። ሆኖም ግን ጽጌ እንግዲህ እናንተ የወለዳችሁ ናችሁ እና ለልጃችሁ ብላችሁ ታርቃችሁ አዲስ አበባ ተመለሺ፣ ቤትሽ ተመለሺ፣ ለምን እዚህ ትቀመጫለሽ ብላታለች። ጽጌ ያው እውነቷን ነው። እኛ በሩቁ የምናየው ነገር ላይ እንፈርዳለን። የወለደ አይለያዩም። ምንም ቢራራቁ ምንም ቢፈጠር የወለዱ ናቸው። እንግዲህ አብርሽ ምንም አይነት ጥፋት ቢኖረውም ለልጁ ያለው እንትን እንደምታዩት ነው። ሲያየው ራሱ በስስት ነው የሚያየውና ሩታና አብርሽ ታርቆ ልጃቸውን አብሮ ቢያሳድጉና የእውነት የመጀመሪያ ፍቅራቸው ቢመለስ አሪፍ ነው። ምክንያቱም ሰው ሆኖ ማይሳሳት የለም። የሰው ልጅ ፍጹም አይደለም እና የሰው ልጅ ፍጹም አይደለም። የሰው ልጅ ከስህተቱ ሲማር ደስ ይላል። አብርሽ ልጁን በጣም ስለሚወደው እና ሩታም ጨክና ባትሄድ እና ይሄን ህፃን ልጅ ይዘሽ የት ነው የምትሄጂ? እንግዲህ ሩታ ውጭ ሀገር ሄዳለሁ እያለች ነው። ውጭ ሀገር መሄድ እኮ እንደዚህ ቀላል አይደለም። ውጭ ሀገር መሄድ ያው በነፃነት ሲሆን ነው እንጂ በልጅ ወይ ልጅሽ እዚህ ጋር አስቀምጠሽ ስትሄጂ ደግሞ በሀሳብ ይዘሽ ስትሄጂ ደግሞ ያው እንደ ብቸኝነት መቼም አይሆንም እና አንቺ ትዳርሽን ለምን ታባክኛለሽ? ለምን ጥለሽ ትሄጃለሽ? ለማን ብለሽ ነው? ማለትም አንቺ በጣም ጠንካራ ነሽ። ብዙ ነገሮችን ችለሽ አሳልፈሻል። አሁን ደግሞ ልጅሽን እያየሽ አብርሽ ምንም ቢጎዳሽ ወይም ደግሞ ቢያስከፋሽ ልጅሽን እያየሽ ትጽናኛለሽ። ልጅሽን እያየሽ ትጠነከሪያለሽ እና ትዳርሽን አፍርሰሹ ሌላ ሀገር ባትሄጂ ነኝ። ምክንያቱም አዲስ አበባ አልሄድም እና ቡታጀራም ለተወሰነ ጊዜ ነው የሚቀመጠውና ፕሮሰሱን ጨርሻለሁ ልጅን ይዤ ልሄድ ነው ብላለች። እንግዲህ ሩታዬ አንቺ ያው ውጭ ሀገር ሌላ ሀገር መሄድ የለብሽም። የእውነት አብርሽ አኪል ብዙ ጊዜ ተሳስቷል፣ ብዙ ጊዜ አጥፍተዋል። ግን ለልጃችሁ ልጅ ያለ ሰው ይቆያል እንጂ ይታረቃል። እናንተ መለያየት ብትፈልጉ እንኳን ይሄ ልጅ ነገ ራሱን ሲያውቅ ያስታርቃችኋል። ስለዚህ ዛሬውኑ ለልጃችሁ ስትሉ ተበታተናችሁ ልጃችሁን አንዳችሁ በናፍቆት አንዳችሁ ደግሞ ለብቻችሁ እየሆናችሁ ከምታሳድጉት ታርቃችሁ እንደ አባት እንደ እናት አንድ ላይ ብታሳድጉ በጣም አሪፍ ነበረ። ሩታዬ አንቺም ደግሞ ጨክነሽ ልሄድ ነው እንዳትይ። የእውነት ያው አብርሽ እንድማር ብዙ አድርገሻል። ብዙ ነገር ርቀሻል። ይፋታለሁ ብለሻል። ብዙ ሞክረሻል። አብርሽ ያው ያህዋነቱ ይሁን ብቻ ባላውቅም አዎ እያደረገ ያለ ነገር ጥፋት ነው። አንቺም ጥፋት አለሽ። ምክንያቱም ከሄርሜላ ጋራ በፍጹም አልገናኝም፣ ድጋሚ አልገናኝም ብሎ ሄርሜላን ከህይወቴ ውጪ ከሩታ ጋር ነው መሆን የሚፈልገው እንደፈለገች ታርገኝ ያለ ጊዜ እውነት አንቺ ፕራንኩን ትተሽ እውነት ብትታረቂና
ማንም ሴት በአጠገብሽ ማየት አልፈልግም፣ ልጃችን አንድ ላይ እንድናሳድግ ይፈልጋሉ ብትይ አብርሽ ያን ጊዜ እውነት ሰምቶሽ ነበረ። ስለዚህ ሩታዬ ያው ያለፈ አልፈዋል። አንቺም የተወሰነ ጥፋት አለሽ፣ እሱም እንደዚህ። ምክንያቱም የሰው ልጅ መቼም ቢሆን ፍጹም ሊሆን አይችልም። የሰው ልጅ ይሳሳታል፣ ስህተቱን ያርማል፣ ይታረቃል፣ ይጣላል፣ ብዙ ነገር ይፈጠራልና ምንም ቢሆን ግን የወለደ አይለያም። ያው ብዙ ጊዜ ስናይ የወለዱ ሰዎች ተለያይቶ አይለያዩም። በወለዱ ባልና ሚስት መካከል እየገባችሁ የሚታበቁ ሰዎች እያቦካችሁ ትቸገራላችሁ፣ እያጋገራችሁ ትደክማላችሁ እንጂ መቼም ልትበሉ አትችሉም። ምክንያቱም የወለዳ ተጣልቶ አይጣልም፣ ተለያይቶ አይለያይም። ምክንያቱም በቃ የሚያጣምራቸው ነገር አለ። በፍጹም መቼም ቢሆን ሀታ ተለያይቶ እስከ መጨረሻ ድረስ ተለያይቶ እስከ እርጅናው እንኳን ቢደርሱ ልጅ የሚባል ነገር በመካከል ያለ ሰው መቼም ቢሆን አይለያዩም። በአብርሽም ሆኖ በሩታ ጎን መሀል እየገባችሁ ልታለያያችሁ፣ ልታጣላችሁ፣ ሩታን የምትመክሩ ካላችሁ አብርሽን እየቀረባችሁ ሩታ እንድትርቅ የምታደርጉ በሙሉ ነገ የምትረሱና የምትካዱ ናቸው። ምክንያቱም እነዚህ ሰዎች አሁን ከበፊቱም በላይ ልጅ አላቸው። በፊትስ ያው ይዋደዳሉ፣ የፍቅር ተምሳሌት ናቸው ምናምን ምናምን ነው የምንባለው አይደለም። አሁን ግን ልጅ አለ። ልጅ ያለ ሰው አይለያይም። ስለዚህ ሩታዬ አንቺም አስቢበት። ሌላ ሀገር መሄድ ለአንቺ ምንም ውጤት የለውም። ሌላ ሀገር ስትሄጂ አንቺን ነው እንጂ ይዘሽ የምትሄጂ አእምሮሽ፣ አሳብሽ እዚህ ጋር ያሳለፍሽውን ነገር ማሰብሽ መቼም አይቀርም እና አንድ ሰው ልቡ ሳይቆርጥ አካሉን ብቻ ለማራቅ መወሰን ፍጹም ስህተት ነው እና ያው ልጅሽ ነገ አባቴ ስል አፉን ሲከፍት አንቺም ይከብድሻል እና ዛሬ ላይ ምናልባት ልጅነት ይዟችሁ ማሰብ ያልቻላችሁት ፓርት ሊኖር ይችላል እና ነገ የሚያጻጽታችሁ ነገር አታደርጉ። ልጃችሁን አብራችሁ አሳድጉት። የአባት ፍቅር ማግኘት አለበት፣ የእናት ፍቅር ማግኘት አለበት። በህይወት እያላችሁ ልጃችሁን ለምን ያለአባት ለማሳደግ ታስባላችሁ? አብርሽ አንተም ብታስብ አሪፍ ነው እና የሩታና የአብርሽ አድናቂዎች እና ይሄ ነገር በፍጹም ስህተት እንደሆነ ለማናቸውም ሳትሉ ሁለታቸውም ታርቁ፣ ልጆቻቸውን እንዲያሳድጉ ብቻ ነው ማምከርም ማውራትም ያለብን ማለት ነው። እና እንግዲህ ጽጌም ዛሬ ብዙ አውርታለች፣ ብዙ ሞክራለች። ሩታ እሺ ማለት አልፈለገችም። እንደውም አንድ ደቂቃ እንኳን ልጇን ከአብርሽ ጋር ጥላ ለመሄድ ፈቃደኛ አልነበረችም። ያው የእናትነት አንጀት ነውና ልጇን አብርሽ ሲይዝ እንኳን ወይኔ እያሳቀከኝ ነው ምናምን እያፈራው ነው ምናምን እያለች ነበረ። ያ ነገርሽ ደርሰን እስከምናየው ድረስ መቼም እናትነት ከባድ ነው ይባላል። በቃ ሩታዬ አንቺ በፊትም ጠንካራ ነሽ፣ አሁንም ነሽ እና ጠንካራ እናትም ትሆኛለሽ። ቢሆንም ግን ልጅ ከአባቱ ተለይቶ እንዲያድግ አታረጊ፣ ታርቂ ፕሊስ። ያው መታረቅ እኮ ጥሩ ነው። በባልና በሚስት